ሰላም ጋይስ እንዴት ናችሁ? ዛሬ በብዙ ተማሪዎች ዘንድ ከፍተኛ መደናገጥና ጥያቄ እየፈጠረ ስላለው የሪሚዲያል ፈተና የመግቢያ ትኬት አወራረድ በዝርዝር እናያለን። በርካታ ተማሪዎች በኮመንት መስጫ ላይ ትኬቱ አልወርድ አለኝ፣ ስሜ የለም፣ ዌብሳይቱ አይሰራም እያላችሁ ስትጠይቁ ነበር። በመጀመሪያ ደረጃ ይሄ ችግር ለምን እንደተፈጠረ እና ተማሪዎች ለምን ግራ እንደገባቸው ዋና ዋና ምክንያቶችን አብረን የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ይጀምሩ። ዳይሬክትሊ ወደ ዋናው ጉዳይ ስንገባ ተማሪዎች ግራ የገባቸው እና ይህ ጥያቄ የመጣበት አራት ዋና ዋና ምክንያቶች አብረ የምናየው ይሆናል። ዘ ፈርስት ዋን ሲስተም ኢንግዛይቲ ይባላል። ብዙ ተማሪዎች የትምህርት ሚኒስቴር አዳዲስ የኦንላይን አሰራሮች ሲዘረጋ መረጃው ቶሎ ስለማይደርሳቸው ወይም ግልጽ መመሪያ ስለማያገኙ ይደናገጣሉ። ትኬቱን ካልያዝኩ ፈተና አልቀመጥም የሚል ስጋት ደግሞ ውጥረቱን ይጨምራል ማለት ነው። ሁለተኛው ደግሞ ሰርቨር ኦቨርሎድ ይባላል። እሱም የዌብሳይት መጨናነቅ ነው። በሺ የሚቆጠሩ ተማሪዎች በአንድ ጊዜ ወደ ሊንኩ በመግባት በሚሞክሩበት ወቅት ዌብሳይቱ ክራሽ ሊያደርግ ወይም በጣም ሊዘገይ ይችላል። ይህ ሲሆን ተማሪዎች ሊንኩ አይሰራም ብለው ተስፋ ይቆርጣሉ ማለት ነው። ሶስተኛው ደግሞ ፓስወርድ እና ዩዘር ኔም መጥፋት ነው። ለሪሚዲያል ሬጅስትሬሽን የተጠቀሙበትን የማትሪክ ቁጥር ወይም በዩኒቨርሲቲያችሁ የተሰጠው መለያ በትክክል አለማስታወስ ሌላኛው ትልቁ ምክንያት ነው። አራተኛው ደግሞ ሞባይል ፎርማት አለመመቻቸት። አብዛኛው ተማሪ ትኬቱን ለማውረድ የሚጠቀሙ ስልክ ነው። ዌብሳይቱ በስልክ ስክሪን ላይ ሲከፈት የዳውንሎድ በተኑ በደንብ ሳይታይ ሲቀርም ተማሪዎች ግራ ይጋባሉ ማለት ነው። ይሄንን በቀጣይ ደግሞ መፍትሄውን አብረ የምናየው ይሆናል። ወደ መፍትሄው ስንገባ ወደ ትክክለኛው ድህረ ገጽ መግባት ይኖርባችኋል። በመጀመሪያ በስልካችሁ ወይም በኮምፒውተራችሁ ላይ ክሮም ብራውዘር በመክፈት ወደ ሊንኩ በመግባት ትክክለኛውን ሊንክ ማግኘት ይኖርባችኋል ማለት ነው። ሁለተኛው ደግሞ የመግቢያ ቦታም መምረጥ ነው። እንደሚታወቀው ወደ ዌብሳይቱ ሲገቡ አይደንቲቲ ቬሪፊኬሽን የሚል ገጽ ይመጣላቸዋል ማለት ነው። በምስሉ የታየውን ክፍል በደማቅ ቀስት በተመለከተው ኮምፕሊት ቬሪፊኬሽን ጌትስ ዩር ኢንትራንስ ቲኬት ሼር የሚለውን ሊንክ አንድ ጊዜ መጫን ይኖርባቸዋል ማለት ነው። ሶስተኛው ደግሞ መለያ ማረጋገጥ ወይም ካርዲኔሽናል ኢንፑት ይባላል። በመቀጠል የሚታየውን በመግቢያ ፎርም ይመጣላቸው። እዚህ ጋር በጥንቃቄ የእናንተ መለያ ዩዘርኔም ወይም ይለፍቃ ፓስወርድ ታስገባላችሁ። ጠቃሚ ምክር ፎቶም እንዳይሳሳት፣ ለምሳሌ ካፒታል ሌተር እና ስሞል ሌተር በጥንቃቄ ማስገባት ይኖርባቸዋል ማለት ነው። አራተኛው ደግሞ ማውረድ ወይም ዳውንሎድ። መረጃችሁን ካስገባችሁ በኋላ በሁለተኛ ምስል ላይ በግልጽ እንደሚታየው ሰማያዊ ዳውንሎድ ኢንትራንስ ቲኬት የሚለውን በተን ይጫኑ። ትኬታችሁ ወዲያው በፒዲኤፍ ፎርማት ይወርዳል ማለት ነው። ይህንን ማድረግ ይኖርባችኋል። ስቴፕ ባይ ስቴፕ ካረጋችሁ ሁሉን ነገር ቀላል ነው ማለት ነው። ቪዲዮን ላይክ ያደረጋችሁ ቪዲዮን ላይክ አድርጉ። ቻናላችን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።